ሰላም ጤና ይስጥልኝ ወደ ፕሮግራም ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እንግዲህ የጥንዶች አብሮነት መሰረታዊ መርሆች በሚል ርዕስ ባለፉት ለተከታታይ ሳምንት ወደ እናንተ እየመጣ ያለ ትምህርት አለ። ዛሬ ቀጣዩን ክፍል ነው እንግዲህ ይዤላችሁ የምቀርበው። እንግዲህ በተለይ በእነዚህ በተከታታይ ሳምንታት በተለይ አንደኛ ጤናማ ጋብቻና ቤተሰብ ተኮር ዕውቀትና ጥበብ ብለን ስለ ዕውቀት ስለ ጥበብ ምንነት በጣም በስፋት ስንዘረዝር ነበር። ዕውቀትና ጥበብ አጥተው ደግሞ የተጎዱ ጥንዶችን በምሳሌነት እያነሳን ስናይ ነበር። በተለይ አዳምና ሔዋንን በምሳሌነት አንስተናል። እግዚአብሔር የሰጣቸው ዕውቀት መሰረታዊ የሆነው ዕውቀት ከእግዚአብሔር የሆነው ዕውቀት እሱ ከምድራዊ ዕውቀት ጋር ተጋጭቶባቸው ሰይጣን በምድራዊ ዕውቀት ወይም ደግሞ ውስጣቸው ውስጥ ባለው የአእምሮ ዕውቀት አሳቦ ከጨዋታ ውጪ እንዳደረጋቸው ከገነትም እንዲባረሩ እንዳደረጋቸው ያየንበት ሁኔታ አለ። እንግዲህ ስለዚህ ዕውቀት ስንል መሰረታዊ የሆነ ከእግዚአብሔር ሐሳብ ጋር የሚስማማ ዕውቀት ያስፈልገናል። በጋብቻና በቤተሰብ ሕይወት ውስጥ ሁልጊዜ ቀዳሚ ማድረግ ያለብን ከእግዚአብሔር ያገኘነውን ዕውቀት ነው። መጽሐፍ ቅዱሳዊውን ዕውቀት ነው። ስለ ቤታችን እግዚአብሔር ምን ይላል? ስለ ልጆቻችን እግዚአብሔር ምን ይላል? ስለ ኪዳናችን እግዚአብሔር ምን ይላል? ስለ ፍቅር እግዚአብሔር ምን ይላል? ስለዚህ በተቻለ መጠን መንፈሳዊ ዕውቀታችንን ላለመጣል በተለይ ሰይጣን የሚያመጣቸው ዓለም የምታመጣቸው አዳዲስ ዕውቀቶች አንዳንዶች ውስጣቸው ገብቶ ቤተሰባቸውን እንኳን እስከ ማፍረስ እግዚአብሔር የሰጣቸውን ነገር እስከ ማጣት የደረሱበትን ሁኔታ ደጋግመን ያየንበት ሁኔታ አለ። ለዚህ ነው እንግዲህ አዳምና ሔዋንን ስንመለከት እግዚአብሔር የሰጣቸው ዕውቀት አለ። ከገነት ዛፍ ሁሉ ይበላሉ፣ የተከለከሉት አንድ ነው። ሰይጣን ደግሞ መጣና ከገነት ዛፍ ሁሉ መብላታቸው በጣም ሰፊ እግዚአብሔር የሰጣቸው እድል እንደሆነ ያውቃል። ሁሉንም ሊያስጥላቸው አንድ የተሻለ የሚመስል ሲያሳያቸው እንመለከታለን። እግዚአብሔር የሰጣቸው ሁሉንም ነው፣ ሰይጣን ያሳያቸው ግን አንድ ነው። ስለዚህ አንዳንድ ጊዜ በእግዚአብሔር ዕውቀት ውስጥ እግዚአብሔር ትልቅ ነገር ሰጥቶን፣ እግዚአብሔር ሰፊ ነገር ሰጥቶን፣ እግዚአብሔር በተደላደለ መደላደል ላይ አቁሞን እያለ ሰይጣን ያለንን ለማሳየት የማይጠቅመንን ያነሰውን እንደበለጠ አድርጎ ሊያሳየን የሚሞክርበት ሁኔታ ስላለ በተለይ ይሄ በጋብቻ ሕይወት ውስጥ ብዙ ነገር ያስተምረናል። በቤተሰብ ሕይወት ውስጥ ብዙ ነገር ያስተምረናል። እንደዚሁ በሌሎችም እንደዚሁ የጋብቻ ባለታሪኮችን ስንመለከት ለምሳሌ አብርሃምና ሳራን ስንመለከት እንደዚሁ ይሄ አእምሯዊ ዕውቀት ከመንፈሳዊ ዕውቀት ጋር አልፎ አልፎ ሲጋጭባቸው የምንመለከትበት ሁኔታ አለ። እንግዲህ አብርሃምን ስንመለከት በ75 ዓመቱ በአዛውንትነት ዘመኑ ከሀገርህ ከዘመዶችህ ተለይተህ ሂድ፣ እኔ ወደማሳይ ምድር ሂድ ሲባል የታዘዘ ነው። ግን ደግሞ ይህንን ትልቅ ውሳኔ የወሰነ ሰው ከዚህ ባነሰ ጥያቄ ሲፈተን እና አልፎ አልፎ ከእግዚአብሔርም ሆነ ከትዳር ጓደኛው ጋር ግጭት ውስጥ ሲገባ የምንመለከትበት ሁኔታ አለ። ስለዚህ በእነዚህ ሰዎች ቤት ልጅ አለመወለዱ ጥያቄ ሲፈጥርባቸው፣ ተስፋ ሲያስቆርጣቸው፣ እግዚአብሔር ተስፋ ገብቶላቸዋል ዘራችሁን እንደ ምድር አሸዋና እንደ ሰማይ ከዋክብት አበዛላችኋለሁ ቢላቸውም ግን ደግሞ የአእምሮ ዕውቀታቸው ተጽዕኖ አድርጎ በአእምሮ ዕውቀታቸው መውለድ የሚገባው እስከዚህን ጊዜ ድረስ ነው፣ ከዛ በኋላ በሳይንሱ ሞኖፖዝ ይገባል፣ በተለይ ከሴት አንጻር መውለድ የማይቻልበት ዕድሜ አለ በሚል ይሄኛው ዕውቀት ከእግዚአብሔር ከሆነው ዕውቀት ጋር ተገዳድሮባቸው፣ ስለዚህ ወደ አእምሯቸው ዕውቀት ተጠግተው አንዳንድ ጊዜ እምነታቸውን ፈተና ውስጥ የሚከት ነገር ውስጥ እንኳን ሲገቡ የምንመለከትበት ሁኔታ አለ። በተለይ እዚህ ዘፍጥረት 18 ከ11 እስከ 14 ላይ ስንመለከት አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር ይላል። በሴቶች ወግ የሚሆነው ልማድ ከሳራ ተቋርጦ ነበር ይላል። አሁን እንግዲህ እንደ አእምሮ ዕውቀት ተቋርጧል። ከተቋረጠ ልጅ አይወለድም። ልክ ነው። የዓለም ዕውቀት ይህንን ነው የሚለው። የዓለም ዕውቀት ይህንን ነው የሚለው። የእግዚአብሔር ዕውቀት ግን ከሌላ ዓለም የመጣ ነው፣ ከሰማይ የመጣ ነው። እግዚአብሔር የሌለውን ወደ መኖር የሚያመጣ የሞተን የሚያስነሳ እኛንም ካለመኖር ወደ መኖር ያመጣን አምላክ መሆኑን መዘንጋት የለብንም። ግን አንዳንዴ ፈታኝ ሁኔታ ሊገጥመን ይችላል። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍቶት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው ይላል። እንግዲህ እግዚአብሔር ልጅ እሰጥሃለሁ፣ በልጅ ባርክሃለሁ፣ እኔ አበዛሃለሁ ሲል ሳራ ደግሞ ስትስቅ የምንመለከትበት ሁኔታ አለ። ለምን?
እንድትስቅ ያደረጋት እንድትጠራጠር ያደረጋት የአይምሮ ዕውቀቷ ነው፣ ምድራዊ ዕውቀቷ ነው። በምድራዊ ዕውቀት በነባራዊ ዓለም ሴት ልጅ እዚህ ዕድሜ ላይ ከደረሰች በኋላ መውለድ አትችልም። ባለፈውም ሳምንት ደጋግሜ ብያቸዋለሁ። በነባራዊ ዕውቀት የማይቻሉ የሚመስሉ ነገሮችን በመንፈሳዊ ዓለም ግን እግዚአብሔር ያስችላል። ባለፈው ሳምንት ነግሬያቸዋለሁ። በነባራዊ ዕውቀት እኮ በበትር ባህር ተከፍሎ አያውቅም። አያችሁ፣ በነባራዊ ዕውቀት ሰው ከሞተ በኋላ ወዲያው አይደለም 4 ቀን አይደለም ወዲያውም ተነስቶ አያውቅም። አልዓዛርን ግን በ4ኛው ቀን እግዚአብሔር ሲያስነሳው እንመለከታለን። እና ወገኖች አንዳንድ ጊዜ በቤተሰብ ሕይወት ውስጥ ስንኖር ነባራዊ ዕውቀት ከእግዚአብሔር የሆነው ዕውቀት ላይ ተጽዕኖ እንዳይፈጥርብን መጠንቀቅ አለብን። ነባራዊውን ዕውቀት ወይም ዓለማዊውን ዕውቀት ከእግዚአብሔር ዕውቀት ጋር በሚያግባባ እምነታችንን በማይነካ መልኩ ነው እንጂ አፕላይ ማድረግ ያለብን የእምነታችንን መሰረት በሚንድ መልኩ መሆን መቻል የለበትም። ለዚህ ነው ሳራም በልቧ እንዲህ ስትል ሳቀች ይላል። ካረጀው በኋላ ፍቶት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው ካረጀው በኋላ በውኑ ወልዳለሁን ስትል ሳራ ለምን ሳቀች አለና በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች አለው። ልብ አድርጉ። አሁን እግዚአብሔር ወደፊት የሚሆነውን ነገር ተናግሯቸዋል። እነዚህን ሰዎች ካለመኖር ወደ መኖር ያመጣ እግዚአብሔር ልጅ መስጠት አያቅተው። ወገኖች አንድ ነገር እነግራቸዋለሁ። እኛን ካለመኖር ወደ መኖር ያመጣ እግዚአብሔር ለእኛ ካለው ኮንሰርን የተነሳ አንድ ልጁን ክርስቶስን እኛ የዘላለም ሕይወት እንድናገኝ በመስቀል ላይ አሳልፎ የሰጠን እግዚአብሔር አሁን በፊታችን ያሉ ጥቃቅን ችግሮችን ምላሽ አይሰጥም አያደርግም ብለን መጠራጠር የለብንም። በዚህ ቤት ውስጥ የሆነው ነገር ይሄ ነው። ሳቀች እና እግዚአብሔር በዚህ እንዳዘነ ነው የሚያሳየው። ለምን ሳቀች? ሳቋ ገባ። ወገኖቼ ሳቋ ደረሰ ላይ። ወገኖቼ ስንጠራጠር ጥርጣሬያችን እግዚአብሔር ጋር ይደርሳል። ስንወዛገብ ውዝግባችንን እግዚአብሔር ያያል። ስለዚህ ይሄ ቃል ሕያው ቃል ነው። በዚህ ቃል መሰረት ወገኖቼ አንዳንዴ አወዛጋቢ ነገር ቤታችሁ ውስጥ ቢያጋጥም፣ ጥያቄ የሚፈጥር ነገር ቤታችሁ ውስጥ ቢያጋጥም በነባራዊው ዓለም ብቻ ለክታችሁ ኮንፊዥን ውስጥ መግባት የለባችሁም። ጭንቀት ውስጥ መግባት የለባችሁም። ከነባራዊው ዓለም ከልማዳዊው ዓለም ያለፈ ሕያው የሆነ ቃል እግዚአብሔር ሰጥቶናል። እግዚአብሔር አደርጋለሁ ያለንን ያደርጋል። ለምን? መጽሐፍ ቅዱስን ስናጠና በዘመናት ሁሉ ሰዎች ተስፋ ቆርጠው አይሆንም የተባለ ነገር በዘመናቸው ሲሆን አይተዋል። አይወልዱም የተባሉ ሰዎች ወልደዋል። አይድኑም የተባሉ ሰዎች ድነዋል። የሞቱ ሰዎች ሳይቀር ተነስተዋል። ግን ነባራዊ ዓለም ጥግ አለው። ሁል ጊዜ ይሄ አይምሮ የሚሄድበት ጥግ አለው። አይምሮ የፈለገ ቢመራመር የሚሄድበት ጥግ አለው። ከአይምሮ ያለፈ ነገር ግን እግዚአብሔር በእኔና በእናንተ ላይ ያለው ይሄ እቺ ጭንቅላት በምታስበው ልክ ነው የምታቀደው። በምታስበው ልክ ነው የምታየው። በአቅሟ ልክ ነው የምታየው። እግዚአብሔር ግን እኛ ከምናየው በላይ እሱ ያያል። እኛ ነገሩን ከተረዳ ነው በላይ እግዚአብሔር አሻግሮ ያያል። ስለዚህ እንደው በተቻለ መጠን ይሄ በነባራዊ ዓለም ባለ ዕውቀት ነገራችን ተይዞ ተስፋ እንዳንቆርጥ፣ ለጥያቄዎቻችን መልስ አይመጣም ብለን ተስፋ እንዳንቆርጥ በጣም መጠንቀቅ ይገባናል። እንግዲህ በነባራዊ ዓለም ያለው የዕውቀት ተጽዕኖ ሁለቱም ላይ ችግር ሲፈጥርባቸው የምንመለከትበት ሁኔታ አለ። ለምሳሌ የአብርሃምን ዕውቀት ተጽዕኖ ስንመለከት በተለይ ዘፍጥረት 2:1-20 ላይ ልክ ነው። እግዚአብሔር ሂዱ ካላቸው ምድር ላይ ድርቅ ተነሳ፣ ወደ ግብፅ ሸሹ። ከዛ በኋላ እዛ ምድር ላይ ሲሄዱ መኳንንቱና ነገስታቱ አንቺ ቆንጆ ከሆንሽ በአንቺ ምክንያት አንቺ ቆንጆ ስለሆንሽ በአንቺ ምክንያት ይገሉኛል፣ ስለዚህ እህቱ ነኝ ወይ ሚስቱ ነኝ እንዳትይ በአንቺ ምክንያት እንዳልሞት ይላል። ልብ አድርጉ። አሁን ይሄን ተጽዕኖ የፈጠረበት ነባራዊ ዕውቀት ነው። ልክ ነው። መኳንንቱ ነገስታቱ ቆንጆ ሚስት ያላቸውን ወንዶች እየነጠቁ ባሎቻቸውን ይገላሉ። ይሄ ነባራዊ ዕውቀት ነው። ግን አብርሃም መዘንጋት የሌለበት ነገር የነበረው በወቅቱ እግዚአብሔር አለው፣ የተስፋ ቃል አለው። ወገኖቼ እግዚአብሔር የሰጠን የተስፋ ቃል ሳይፈጸም ምንም አልሆነም። እግዚአብሔር አደርግላችኋለሁ ያላችሁ ነገር ሳይፈጸም ምንም አትሆኑ። ታማችሁ አልጋ ላይ ያላችሁ ሰዎች ብትኖሩ፣ ተስፋ የቆረጣችሁ ሰዎች ብትኖሩ፣ ዘንድሮን አላልፍም ያላችሁ ሰዎች ብትኖሩ፣
ግን ደግሞ እግዚአብሔር የሰጠኝ የተስፋ ቃል የታለ ያላችሁ ሰዎች ብትኖሩ የእነ አብርሃም ታሪክ ትልቅ ማረጋገጫ ነው። ልክ ነው። አብርሃምን ከሳራ አበዛሃለሁ ብሎታል። ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ ብሎታል እግዚአብሔር። ስለዚህ አብርሃም ለመሞት ቢያንስ ዘር መቀጠል አለበት። ዘር ሳይተካ አይሞትም ማለት ነው። ለምን? የሚበዛ ዘር አለው። የሚበዛ ዘር አለው። ስለዚህ ወገኖቼ ብዙ ጊዜ ደጋግሜ እለዋለሁ፣ የተስፋ ቃላችን የመኖራችን ዋስትና ነው። እርግጠኛ ሆኜ ነግራችኋለሁ፣ ይህን ፕሮግራም የምትከታተሉ ቤተሰቦች እርግጠኛ ሆኜ ነግራችኋለሁ፣ ሰይጣን የፈለገ ቢያውጅ፣ ነባራዊ ዕውቀት የፈለገ ቢያውጅ፣ ስጋና ደም የፈለገ ቢያውጅ፣ የእናንተ ነገር ግን በእግዚአብሔር እጅ ነው። እግዚአብሔር ትሆናለህ ያለህን ነገር ሳትሆን ምንም አትሆንም። እግዚአብሔር ትሆኛለሽ ያለሽን ነገር ሳትሆኝ ምንም አትሆኝም። ምንም አትሆኝም። ስለዚህ ለአብርሃም ዋስትናው እግዚአብሔር የሰጠው የተስፋ ቃል ነበረ፣ ግን ተጠራጠረ። እግዚአብሔር የሰጠው የተስፋ ቃል እኮ በእሷ ምክንያት ትሞታለህ ሳይሆን በእሷ ምክንያት ትኖራለህ ነው። በእሷ ምክንያት የሚሞት ቢሆን ኖሮ እግዚአብሔር አስቀድሞ ይናገረው ነበር። በዚች ሴት አማካኝነት የሚመጣብህ አደጋ አለ ተጠንቀቅ ይለው ነበር። እግዚአብሔር መቼም ይናገራል። ግን በእሷ ምክንያት ስለሚበዛ ዘርህን ከእሷ አበዛዋለሁ ብሎታል። ስለዚህ የትም ምድር ላይ ይሄዱ፣ የትም ምድር ላይ አብርሃም ከእሷ ዘር መቀጠሉ የማይቀር ነገር ነው። ግን ፈራ፣ በአንቺ ምክንያት እንዳልሞት ብሎ ማለት ነው። ከዛ በኋላ እኮ እግዚአብሔር በነገሩ ላይ ድንገት ጣልቃ ገባ እንጂ ዘፍጥረት 12 ከ1 እስከ 20 አንብቡት። እግዚአብሔር በነገሩ ላይ ጣልቃ ገባ እንጂ እኮ ትልቅ የነገሮች መመሰቃቀል ይመጡ ነበር። ወገኔ አንተ ላይ እግዚአብሔር ሐሳብ አለ፣ አንቺ ላይ እግዚአብሔር ሐሳብ አለ፣ እናንተ ቤተሰብ ውስጥ የእግዚአብሔር ሐሳብ አለ። ሰይጣን ብዙ ነገር ሊያውጅ ይችላል። ያው ሰይጣን መቼም እግዚአብሔር ያሳየንን የሚጠቅመውን ነገር ሳይሆን የሚያሳየን እግዚአብሔር ያላለውን ከእግዚአብሔር ሐሳብ ምንስትበትን መንገድ ነው የሚያሳየው። ለምን? ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ ስለምንም አይመጣም። ስለሌላ ስለምንም አይመጣም። ስለዚህ በእናንተ ቤት ሰይጣን ክፉ አዋጅ ቢያውጅም ወይም በነባራዊ ዓለም ያለው ዕውቀት ብዙ ፍርሃት፣ ብዙ ማስፈራራት፣ ነገ ልጆቼ ምን ይሆናሉ፣ ነገ ምን እንበላለን፣ ነገ ምን እንጠጣለን፣ የልጆቼ ነገር ምን ይሆናል የምትሉ ሰዎች እግዚአብሔር በእናንተ ቤተሰብ ላይ ሊያስቀጥል ያለውን ነገር ሳያስቀጥል ምንም አይሆንም። ምንም አይሆንም። የተናገራችሁን እግዚአብሔርን አስቡ። ተስፋ የሰጣችሁን እግዚአብሔርን አስቡ። አንዳንድ ጊዜ የሥጋ አባቶቻችን ተስፋ ሰጥተውን እኮ ያንን ነገር ሳያደርጉ ሄደው ሊሆን ይችላል ምድርን ለቀው። አንዳንድ ጊዜ ጓደኞቻችን፣ በጣም የምናምናቸው ሰዎች፣ ፓስተሮቻችንም ሳይቀሩ ቄሶቻችን፣ ፓስተሮቻችን ብዙ ተስፋ ሰጥተውን ሳያደርጉ ፊታቸውን ጠምዘውብን ሊሆን ይችላል። እግዚአብሔር ግን እንደ ሰው አይደለም። አያችሁ፣ አሁን ይሄ ነባራዊውን ዕውቀት የሚያስበው አይምሮ ሁልጊዜ የሚያየው ሰውን ስለሆነ ሰው ሐሳቡን ይለውጣል፣ ሰው ይለወጣል፣ ሰው ባለው አይጸናም። በዚህ የተለማመደው ልምምድ ስላለ አንዳንድ ጊዜ ይሄ አይምሮ ጠባብ ስለሆነ እግዚአብሔርን በዚህ ልክ ሊያየው የሚፈልግበት ሁኔታ አለ። እግዚአብሔር ግን ከዚህ ያለፈ ነው። ለዚህ ነው መጽሐፍ ቅዱሳችን አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይላል። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። የእግዚአብሔር ሰላም አይምሮን ያልፋል። የእግዚአብሔር ፈውስ አይምሮን ሁሉ ያልፋል። ልክ ነው። አይምሮ ከዚህ በኋላ አይቻልም፣ ከዚህ በኋላ ያንተ ነገር አበቃ ሊለኝ ይችል ይሆናል። የእግዚአብሔር ዕቅድ ግን ከዚህ ያልፋል። ለምን? የእግዚአብሔር ኃይል የሞተንም ማስነሳት ይችላል። አያችሁ፣ የእግዚአብሔር ኃይል የተበጠሰውን መቀጠል ይችላል። የእግዚአብሔር ኃይል የፈረሰውን መስራት ይችላል። የእግዚአብሔር ኃይል ከሸለቆ አውጥቶ በተራራ አናት ላይ ሊያቆምህ ይችላል። ስለዚህ ስለ ዕውቀት ስናነሳ ቤተሰብ ውስጥ ብዙ ጊዜ ቅድሚያ መስጠት ያለብን፣ ቀዳሚ ማድረግ ያለብን የእግዚአብሔርን ሐሳብ ነው። እግዚአብሔር በእኛ ቤተሰብ ውስጥ ያለው ሐሳብ ምንድን ነው? እግዚአብሔር በአንተ ላይ ያለው ሐሳብ ምንድን ነው? እግዚአብሔር በአንቺ ላይ ያለው ሐሳብ ምንድን ነው? እግዚአብሔር በእናንተ ላይ ያለው ሐሳብ እንዳይፈጸም የሚያደርግ የሚመስሉ ቻሌንጆች ሊመጡባችሁ ይችሉ ይሆናል። በሕይወቴ በጣም ብዙ ቻሌንጆች መጥተውብኝ ያውቃሉ። አናሮች እንዴት አገልግሎቱን ይቀጥላል፣ እንዴት ይሆናል፣ ከዚህ በኋላ እንዴት ይሆናል ያሉባቸው በጣም የተገለጡም የተደበቁም ቻሌንጆች መጥተውብኝ ያውቃሉ። ግን ደግሞ እግዚአብሔር ስለ ቃሉ የታመነ ነው። እነዛ ቻሌንጆች አልፌያቸውን ወደ ኋላ ሄጄ ሳይ እንዳለፈ ውሃ አልፈዋል የሉም። እና ምን ሆኜ ነበር ግን ያን የፈራሁት እላለሁ። አያችሁ፣ አንድ ቻሌንጅ ስታልፉ ቀጣዩን ቻሌንጅ የምታልፉበትን አቅም እግዚአብሔር በብዙ እጥፍ ይጨምርላችኋል። ለዚህ እኮ ነው አንዳንዶች ብዙ ቻሌንጅ ያለፉ ሰዎች እምነታቸው ጨምሮ ሌሎች ቻሌንጅ ማለፍ ያቃታቸው በእምነታቸው የተፍገመገሙ ደካሞችን እንኳን ይመክራሉ። ስለዚህ ዛሬ የመጣው ቻሌንጅ እናንተን ሊያጠፋ አይደለም።
ወገኖቼ እግዚአብሔር ስለ ቃሉ የታመነ ነው። ስለ ቃሉ የታመነ ነው። ስለዚህ በእነ አብርሃም ቤት አብርሃም ሰግቷል። አዎ ልክ አብርሃም በወቅቱ እንደሰጋው ሁሉ እናንተን የሚያሰጋ በጤና የሚያሰጋ በኢኮኖሚ የሚያሰጋ በሌሎች ማህበራዊ ጉዳዮች የሚያሰጉ ብዙ ነገሮች ሊኖሩብን ይችሉ ይሆናል። ግን ደግሞ እግዚአብሔር የሰጠን የተስፋ ቃል ስጋቱን የማሻገር አቅም አለው። ስለዚህ ወገኖቼ ብዙ ጊዜ በነባራዊ ዕውቀት እንዳትያዙ፣ በመንፈሳዊ ዓለም በሰማያዊ ዓለም ተስፋ የሰጣችሁን እግዚአብሔር እንድታስቡት ላበረታታችሁ እፈልጋለሁ። አሁን ልብ አድርጉ። እዚህ ጋር ስንመለከት በአንቺ ምክንያት እንዳይገሉኝ ብሎ ፈርቷል አብርሃም። ይህንን ቻሌንጅ አለፉ፣ እግዚአብሔር አሳለፋቸው። አሁንም ደግሞ እንደገና ወደ ታች ደግሞ ስንመጣ ዘፍጥረት 16 ከ1 እስከ 5 ደግሞ ስንመለከት አሁን ደግሞ ተመካከሩ። ሁለቱም ነባራዊ ዕውቀታቸው ተጽዕኖ ፈጥሮባቸው እንግዲህ ልጅ ዘገየ፣ እግዚአብሔር ዝም አለ። እኔ ደክም ያለው አያችሁ፣ እኔ ደክም ያለው እግዚአብሔር ዝም አለ። እንግዲህ ስለዚህ አለች ሳራ ወደ አጋር ግባና ልጅ እናገኝ፣ ከእሷ የምትወልደው ልጅ እኔ ጭን ላይ ይታቀፋለሁ። ገብቷቸዋል ወገኖች? ይኸው እግዚአብሔር የሚሰጠው ነገር ምንም ማመቻመች የሌለበት ነው። እግዚአብሔር የሚሰጠው ነገር ምንም ማስመሰል የሌለበት ነው። እግዚአብሔር አስመሳይ አምላክ አይደለም። ያንቺን ካለ ያንቺን ይሰጥሻል። ያንቺን ካለ እግዚአብሔር አስመስሎ አይሰጥም። እግዚአብሔር ለቁጥር ማሟያ ብቻ አይሰጥም። እግዚአብሔር ያንተን ካለ ያንተን ይሰጣል። ስለዚህ አሁንም መጠበቅ አቃታቸው። ልብ አድርጉ። አሁንም በዚህ ቤተሰብ ውስጥ የተዘነጋ ነገር አለ። እግዚአብሔር ዘርህን በእሷ አማካኝነት እንደ ምድር አሸዋና እንደ ሰማይ ከዋክብት አበዛለሁ ብሎታል። ይሄን መዘንጋት የለበትም ወገኖቼ። ይውላችሁ መዘንጋት የሌለብን የተስፋ ቃሎች አሉ። አሁንም በተለይ በችግር ውስጥ በቻሌንጅ ውስጥ ያላችሁ ሰዎች እንዳትዘነጉ። በዚህ ቀን እግዚአብሔር መንፈስ የሚያሳስባችሁ እግዚአብሔር የሰጣችሁ የተስፋ ቃል ነው። የሆነ ነገር ትሆናለህ ካለ ሳትሆን አትሞትም። አንዳንድ ሰው እንዲህ ይላል፣ ውይ ዘንድሮን አልፋለሁ ብላችሁ ነው? ኧረ እኔ ይህን ኖር አላልፍም፣ ኧረ እንደሆነ በቃ እንደው ይላል። ግን ወገኔ የፈለገ እንደው በዘመኑ በጥበበኞች ዘንድ ይሄ ነገር አበቃለት ወይም ትንፋሹ ቆሟል ቢባል እንኳን እግዚአብሔር ሲፈልግ ከጉድጓዳ ወጥቶ ባንተ ያቀደውን ነገር የተናገረህን ነገር ያደርጋል። ጌታ ለዘላለም ይባረክ። ስለዚህ በነባራዊው ዓለም ያለው ዕውቀት ተጽዕኖ እንዳይፈጥርብን በጣም መጠንቀቅ መቻል አለብን። ለዚህ ነው ዕውቀት ስንል ይሄ ኖውሌጅ ዊዝደም ስንል ባለፈው ሳምንት ደጋግሜ ነግሬያችኋለሁ። ይሄ ኖውሌጅ ዕውቀት ነው። ዊዝደም ደግሞ ያወቅነውን ዕውቀት ወደ ተግባር የምንለውጥበት መንገድ ነው። ግን ዕውቀታችን ምን አይነት ነው? ዕውቀቴ አይምሮዊ ብቻ ነው ወይስ መንፈሳዊ ነው? ይኸውላችሁ ማንኛውንም ነገር ስናስብ በመንፈሳዊ መሰረት ላይ ሆነን ማሰብ መቻል አለብን። ማንኛውንም ነገር ስናስብ ልክ ነው። ስንማር ዕውቀት ይጨምራል። የተለያዩ ሴኩላር ዕውቀቶችን ስናነብ የመሳሰለው ዕውቀት ይጨምራል። ግን ደግሞ ሴኩላር የሆኑ ጤናማ የሆኑ ዕውቀቶችን ስናቅ እንኳን የእግዚአብሔርን ሕዝብ ለማገልገል ብለን በእግዚአብሔር ዕውቀት መሰረት ላይ ሆነን ነው ማወቅ ያለብን። ስለዚህ የምናውቀው ዕውቀት እምነታችን ላይ ተጽዕኖ እንዳይፈጥር መጠንቀቅ አለብን። የማውቀው ዕውቀት የበለጠ ወደ እግዚአብሔር ያስጠጋኛል ወይ ብለን መጠየቅ አለብን። የማውቀው ዕውቀት የበለጠ እግዚአብሔርን እንዳገለግል ያደርገኛል ወይ ብለን መጠየቅ መቻል አለብን። የማውቀው ዕውቀት ልጆቻችንም ቢሆን የሚያውቁት ዕውቀት የበለጠ እግዚአብሔርን እንዲያገለግሉ ያደርጋቸዋል። ብዙ ወላጅ አሁን ለልጁ ይመኛል። ብዙ ወላጅ ልጁ ምን እንዲሆን ትፈልግ? ፓይለት፣ ዶክተር ይላል። ግን ፓይለትና ዶክተር ከመባል ባለፈ ልብ አድርጉ፣ ፓይለትና ዶክተር ከመባል ባለፈ ልጄ ፓይለት ሆኖ በሚያገኘው ገንዘብ ቤተሰቡን፣ ቤተክርስቲያንን፣ የወንጌልን አገልግሎት ይደግፋል ብሎ ሐሳብ መያዝ ጥሩ ነው። ፓይለት መሆን ጥሩ ነው። ልጁ ግን ፓይለት ሆኖ ሰካራምስ ቢሆን፣ ስለዚህ አብሮ መታሰብ ያለበት ነገር ፓይለት፣ እግዚአብሔርን የሚፈራ ፓይለት፣ እግዚአብሔርን የሚፈራ ዶክተር፣ አያችሁ፣ ለሰዎች የሚያዝን ዶክተር፣ ለበሽተኞች የሚያዝን ዶክተር፣ የተቸገሩትን የሚደግፍ ዶክተር፣ በእውቀቱ ሀገሩን፣ ቤተክርስቲያኑን፣ ህዝቡን፣ ትውልዱን የሚያገለግል ዶክተር ብለን ማሰብ መቻል አለብን። አለበለዛ አይምሮዊ ዕውቀት በራሱ ስኬት አይደለም። ዕውቀት ጥሩ ነው፣ ግን ዕውቀት እግዚአብሔርን ከመፍራት ጋር ሲሆን ጥሩ ነው። አያችሁ፣ ዕውቀት እግዚአብሔርን ከማክበር ጋር ሲሆን ጥሩ ነው። አያችሁ፣ በዕውቀታችን ምክንያት ክብር ይመጣል፣ በዕውቀታችን ምክንያት ገንዘብ ይመጣል፣ በዕውቀታችን ምክንያት ሀብት ይመጣል ልጆቻችን። ግን የሚመጣው ክብር እግዚአብሔርን ከማክበር ጋር፣ አያችሁ፣
የሚመጣው ሀብት እግዚአብሔርን ከማክበር ጋር ካልሆነ የሚመጣው ሀብት መጥፊያም ሊሆናቸው ይችላል። ለዚህ ነው በተለይ በባለፈው በወዲያኛው ትምህርት ብዙዎቻችሁ በጣም ደውላችሁ አስተያየት ስትሰጡበት የነበረው ልክ እኮ ነው። ልጆቻችንን ማስተማራችን ብቻ አይደለም የመጨረሻው ጥግ። ልጆቻችን 2-3 ዲግሪ መያዛቸው ብቻ አይደለም። ልጆቻችን ስትሬት ኤ መደርደራቸው ብቻ አይደለም ስኬት መባል ያለበት። ልጆቻችን ኤ ማግኘታቸው እንደተጠበቀ ሆኖ ደግሞ በመንፈሳዊ ነገር ኤ መሆን አለባቸው። እግዚአብሔርን የሚፈሩ ልጆች መሆን መቻል አለባቸው። አለበለዚያ ግን ዓለማዊ ባለ ኤ ነው የሚሆኑት፣ ኃጢአተኛ ባለ ኤ ነው የሚሆኑት፣ ያልዳኑ ባለ ኤ ነው የሚሆኑት። ስለዚህ ልጆች የፈለገ ነገር በእውቀት በጣም ብሪሊያንት አእምሮ ቢኖራቸው የፈለገ ደረጃ ቢደርሱ ከዚህ በፊት ነግሬያቸዋለሁ፣ እውቀታቸው የሚሸኛቸው የሰው ዕድሜ ግፋቢል የሚባለው ደረጃ ድረስ ነው። 80 ወይ 90 ድረስ ነው። ከዛ አልፍም ነበረ ነው። ከዛ በኋላ በጣም ቢገርማችሁ ሰው የፈለገ ጥግ ቢማር የፈለገ ጥግ ስልጣን ቢኖረው ወደ አፈር ነህና ወደ አፈር ትገባለህ እንደተባለው ወገኖቼ፣ እዛ ከገባ በኋላ አበቃ። ዲግሪውም ያበቃል፣ ዶክትሬቱም ምኑም ያበቃል፣ ክብሩም ገንዘቡም ምኑም ያበቃል። ነበረ ወደሚል አለ ሚለው ይቀየራል። እሱ ብቻ አይደለም። በጣም የሚገርመኝ ነገር ብዙ አገልጋዮችም ይህን ሲያወሩ ሰምቻለሁ። በጣም የሚገርመኝ ነገር ዓለም ሰው ሲሞት ክብር ለመክፈል ያላት ችኮላ። ለምሳሌ አንድ ሰው ሞቶ ፕሮፌሰር ይሁን ዶክተር ይሁን ወይም ካፒቴን ይሁን አንድ ሰው ሞቶ እኮ 24 ሰዓት ሳይሞላ ሰው ወዲያው ዶክተር መጣ አስከሬኑ መጣ ነው የሚለው። አስከሬኑ ወዲያው አያችሁ። እውቀት ጥሩ ነው ምድርን ለማገልገል አያችሁ። ሴኩላሩን ዓለም ለማገልገል ኃጢአት አይደለም፣ ማገልገል ጥሩ ነው። የእግዚአብሔር ቃልም የሚደግፈው ነገር ነው። ግን ደግሞ እውቀታችን በሰማያዊ ቅኝት ደግሞ የተቃኘ መሆን መቻል አለበት። ማደጋችን እግዚአብሔርን ለማክበር፣ ማደጋችን እግዚአብሔርን ለማገልገል፣ መበልጸጋችን እግዚአብሔርን ለማገልገል፣ እግዚአብሔርን ለማክበር፣ ከኛ የተረፈውን ሌሎችን ለመደገፍ፣ ለሌሎች ለመቆረስ መሆን መቻል አለበት። ስለዚህ ጤናማ እውቀት ሊኖረን ይገባል። መጽሐፍ ቅዱስ ላይ ጤናማ ያልሆነ እውቀት ያላቸው ጥንዶች ሲጎዱ እናያለን። ጤናማ እውቀት ያላቸው ደግሞ ጥንዶች ሲጠቀሙ የምናይበት ሁኔታ አለ። ሌላው ጤናማ ያልሆነ እውቀት ያላቸው ጥንዶችን ከመጽሐፍ ቅዱስ ስናነሳ አናንያና ሰጲራን እንመለከታለን። ጤናማ ያልሆነው እውቀታቸው ኔጌቲቭ ተጽዕኖ ሲያመጣባቸው የምንመለከትበት ሁኔታ አለ። የእግዚአብሔርን እውቀት በብልጣበልጥነት እውቀት ለማሸነፍ የሞከሩበትንና ዋጋ የከፈሉበትን ሁኔታ እናያለን። ልብ አድርጉ። ልክ ነው። ብትደብቁ ሊላቸው ይችላል አይምሯቸው። አያቸው አይምሯችን አንዳንዴ አርቆ የእግዚአብሔርን ነገር እንዲያይ እንደው ፍቃደኛ ካልሆነን በቀር አይምሯችን አጭር ካልኩሌሽን ነው የሚሰራ። ይሄን ብታረግ፣ ይሄን ብታምታታ፣ ይሄን ብታረግ፣ ይሄን ታከይ እንትን ትላለህ። እንትና እንዲህ ብታታለን፣ እንትና እንዲህ ብትዋሽ፣ ያንን እንዲህ ብታረግ፣ ይሄንን እንዲህ ብታረግ፣ ይሄንን ታገኛለህ ይላል አይምሯችን። ግን ይሄንን አባባሉን በእግዚአብሔር እውቀት ከቃኘ ነው እንትናን ማምታታት እኮ ኃጢአት ነው፣ እንትናን ማታለል ኃጢአት ነው፣ እንትናን ይሄን ማድረግ እኮ ኃጢአት ነው እንላለን። እነዚህ ሰዎች ግን የነበራቸው እውቀት እኮ ሊመስል ይችላል፣ ብልጥ ሊመስል ይችላል። አሁን እኮ አንዳንድ ሰዎች እነዚህ ሰዎች በዚህ ዘመን አናንያና ሰጲራን ቢያገኟቸው ደግ አረጋችሁ፣ ብልጦች፣ የአራዳ ልጆች ሊሏቸው ይችላሉ። ግን ምድራዊ ሰው ነው የሚያበረታተው። ጥሩ ያዳኑት ገንዘብ የደበቁት ነገር ሊጠቅማቸው ይችል ይሆናል። ይህንን አይምሯቸው አስቦ ሊሆን ይችላል። ግን ይህንን ሐሳብ በዚህኛው እውቀት ቅኝት መቃኘት ነበረባቸው። አይምሯቸው ውስጥ ያለውን ሐሳብ በዚህኛው ላቦራቶሪ መመርመር ነበረባቸው። ይኸውላችሁ ብዙ ነገር አይምሯችን ሊያወጣ ሊያወርድ ይችላል። አይምሯችን እንድታድጉ እንድታደርጉ ቶሎ እንትን ብሎ ብዙ ነገር ሊያደርግ ይችል ይሆናል። ወገኖቼ ግን እርግጠኛ መሆን መቻል ያለባቸው ከዚህ እውቀት ጋር መስማማት አለበት። አለበዛ ዋጋ ያስከፍላል። አሁን ሰዎች ብዙ የሚሮጡለትን ገንዘብ፣ ወርቅ፣ ብር፣ ንብረት ማፍራት፣ ባለብዙ ህንፃ መሆን፣ ባለብዙ ኢንቨስትመንት መሆን ጥሩ ሊሆን ይችላል። ለድሆች የሥራ በር ይከፍታል። የተቸገሩትን ለማብላት ጥሩ ነው። አያችሁ፣ የብዙዎች መሰባሰቢያ እንድንሆን ያደርገናል። ጥሩ ሊሆን ይችላል። ግን በዚህኛው ቅኝት መቃኘት አለበት። እንዴት መጣ? በምን ተገኘ? አያችሁ፣ ይሄ እግዚአብሔርን ያስደስተዋል ወይ? ወገኖቼ በስጋ ተደስተን እግዚአብሔርን ከማሳዘን ጌታ ይጠብቀን። አያችሁ፣
ብዙ ነገር አምታቶ በስጋ መደሰት ይቻል ይሆናል። የፈለከውን ትበላለህ፣ የፈለከውን ትነዳለህ፣ የፈለከውን ትለብሳለህ፣ የፈለከውን ትቀባለህ፣ የፈለከውን ብዙ ነገር። ሁሉም ነገር ግን የሰው ዕድሜ ገፋቢል እንትን ነው የተባለው ላይ ያቆማል፣ ያበቃል። ያቺ ቅጽበት ቅድም እንዳልኳችሁ 24 ሰዓት ሳይሞላ አቶ ከሌ የተባለው አስከሬኑ መጣ ይባላል። አስከሬኑ ትባላል። ፒኤችዲ የለም፣ መሐይም የለም፣ ምን የለም፣ የተማረ የለ፣ ያልተማረ ሚኒስትር የለ፣ ፕሬዝዳንት የለ፣ ምን የለ፣ ምን የለ። ልክ በዛች ሰዓት አስከሬኑ ወደሚለው ይወርዳል። ያኔ ዛሬ ያበቃል። አያችሁ፣ እግዚአብሔርን በመፍራት የኖርነው ኑሮ ግን አያችሁ፣ እግዚአብሔርን በማክበር የኖርነው ኑሮ ግን ከሞት በኋላም ይሻገራል። አያችሁ፣ ገንዘቡስ፣ ወርቁም፣ ብሩስ እዚህ ይቀራል። ከሞት በኋላ የሚሻገረው መልካም ታሪካችን ነው። ከሞት በኋላ የሚሻገረው መልካም ስማችን ነው። ከሞት በኋላ የሚሻገረው ለሌሎች ሰዎች መትረፋችን ነው። አያችሁ፣ አለበለዛ ስታጠፋ ሰው ላያይ ይችላል። ስታምታታ ሰው ላያይ ይችላል። ምናልባት ድሆችን ስትገፋ ሰው ምንም ላይልህ ይችል ይሆናል፣ ወይ ተደብቀ ሊሆን ይችላል። በጣም ብልጥ የሆንክ ሊመስልህ ይችላል። ከሌላው የተሻለ አይምሮ ያለህ ሊመስልህ ይችል ይሆናል። ልትኮራ ትችል ይሆናል። ግን ደግሞ አይምሮ በዚህኛው ዕውቀት ካልተቀኘ የዜሮ ብዜት ነው። ሁሉም ነገር እንዳልኳችሁ ያበቃል። ሁሉም ነገር ጥግ አለው። ስለዚህ ወገኖቼ ይህን ፕሮግራም የምትከታተሉ ቤተሰቦች ካወቃችሁ አይቀር መንፈሳዊውን ዕውቀት ወቁ። ይህ ማለት ዓለማዊ ዕውቀት ማወቅ የለብንም ማለት አይደለም። ግን ዓለማዊ ዕውቀት የምናውቀው በዚህ በመንፈሳዊ ዕውቀት መገዛት አለበት። የምናውቀው ዓለማዊ ዕውቀት ከእግዚአብሔር ሐሳብ ነጥቆ እንዲያወጣን አይደለም። አይተናል እንግዲህ ተመልክተናል። አዳምና ሔዋንን አይመሳሰሉ ከገነት ተነጥቀው ሲወጡ አይተናል። ተባረው ሲወጡ አይተናል። ከእግዚአብሔር ሐሳብ ነጥቆ እንዲያወጣን አይደለም። ከመልካም ስነ ምግባር ነጥቆ እንዲያወጣን አይደለም። ከጽድቅ ሕይወት ነጥቆ እንዲያወጣን አይደለም። ልብ አድርጉ። ስለዚህ ወገኖቼ የምናውቀው ዕውቀት በዚህ ቅኝት መቃኘት አለበት። ስለዚህ በተቻለ መጠን ጤናማ ዕውቀት ሊኖረን ይገባል። እንግዲህ የጥንዶችን ዘለቄታዊ አብሮነት እርግጠኛ ለማድረግ የመጀመሪያው ጤናማ ዕውቀት እና ጥበብ ብለናል። እንግዲህ ሁለተኛውን ደግሞ ቀጣይ ሳምንት ላይ እንመለከታለን። እግዚአብሔር ይባርካችሁ። እስከ ሳምንት ቸር ሰንብቱ። ወዳችኋለሁ። ባባይ